ቦራራ ደብረ አሚን መድኃኔ ዓለምና ቅዱስ ዑራኤል ቤተክርስቲያን። ይህ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃዲያና ስልጤ ሀገረ ስብከት በአመካ ወረዳ ቦራራ ቀበሌ የሚገኝ ሲሆን ወደ ቦታው ለመድረስ ከአዲስ አበባ መነሻ ከአውቶቡስ ተራ ጌጃ ከተማ 240 ኪሎ ሜትር ሲሆን በሆሳህና ሌራ ጌሜዶ ከሆነ 270 ኪሎ ሜትር ይወስዳል። ይህ ቤተ ክርስቲያን በአጼ ምኒልክ ዘመነ መንግስት በ1907 ዓመተ ምህረት እንደተሰራ ይታመናል። ቤተ ክርስቲያኑን የተከሉት የሀገሩ ጭቃሹም የነበሩ በሶሬ ባቤ የተባሉ ሲሆኑ እኚህ አባት ቤተ ክርስቲያኑን እንዲያንጹ ምክንያት የሆናቸው የቀብር ቦታ በማጣታቸው እንደሆነ ይነገራል። በፊት በቀጫ ቅዱስ ሚካኤል ቤተ ክርስቲያን ይቀበር የነበረ ሲሆን በአጋጣሚ በመከልከሉ ምክንያት ወደ አዲስ አበባ አጼ ምኒልክ ዘንድ ሄዶ በር ላይ አናስገባም ይሉትና አፈር ማስቀመጫ አጣው በማለት እንባቸውን ሲያፈሱ ጥበቃው ወደ አጼ ምኒልክ ዘንድ ሄዶ አንድ ሰው በር ላይ ቆሞ አፈር ማስቀመጫ አጣሁ ይላል አሉት። አጼ ምኒልክም ቤተ ክርስቲያን ለማሰራት እንዳሰቡ አውቀው ታቦተ መድኃኔ ዓለምን ከሁለት ቄስና 3 ዲያቆን አድርጋችሁ ስጡት፣ ማክበሪያ ነው ያጡት በማለት ሐሳባቸው ተሳክቶ የመድኃኔ ዓለም ታቦትን ይዘው በ27 ሁለተኛ ወር በ1907 ዓመተ ምህረት ቦራራ ገብተዋል። በቦታው ጽላቱ ከገባ ጊዜ ጀምሮ ብዙ ገቢረ ተአምራት ተደርገዋል። ይህ ቤተ ክርስቲያን ከመጀመሪያውም ጀምሮ በሳር ቤት ይኖር ነበረ። ከ3 ጊዜ በላይ እንደ አዲስ እድሳት ተደርጎለታል። ነገር ግን በዘመኑ የነበሩ የቤተ ክርስቲያን ልጆች በሁሉም ቦታ በቆርቆሮ ተሰርቶ መድኃኔ ዓለም ለምን በሳር ቤት ይሆናል ብለው አስበው አሁን ያለችውን ብዙ ዓመታት ያስቆጠረችውን ሕንፃ ቤተ ክርስቲያን በቆርቆሮ አሳምረው የሰሩት ቢሆንም ከዓመታት ብዛት የተነሳ ለመፍረስ በመዳረሱ በአካባቢው ያሉ ምዕመናን እንዴት ዝም ብለን ምን እንጠቀማለን በማለት 20 ሺህ ብር ብቻ መነሻ በማድረግ በዋናነት በ2007 ዓመተ ምህረት በብፁዕ አቡነ ቀለሜንጦስ መልካም ፈቃድ የመሰረት ድንጋይ ተቀምጦ እስከ አሁን ብዙ እየተደከመበት ይገኛል። እግዚአብሔር የተመሰገነ ይሁንና በ2017 ዓመተ ምህረት ለማስመረቅ ታስቦ የነበረ ቢሆንም ለመጨረስ አቅም በማጣት ምክንያት ሳይመረቅ ቀርቷል። አሁንም የምዕመናኑን የሕዝበ ክርስቲያኑን ድጋፍ ይፈልጋል። ይህ ቤተ ክርስቲያን በ2018 ዓመተ ምህረት ቅዳሴ ቤቱ ተከብሮ ለምዕመናን አገልግሎት ክፍት ይሆን ዘንድ በርከት ያሉ ለእኛ ደግሞ ቀለል ያሉ በርከት ያሉ እገዛዎችን ይፈልጋል። ከነዚህም ውስጥ በውስጡ ለጸሎት የሚያገለግሉ ቅዱሳት ስዕላት፣ ለቤተ ክርስቲያኑ አገልግሎት የሚውል የቀለም የምንጣፍ፣ በውጪ የገረገራ ቴራዞ መሰል ነገሮችን ከምዕመናን ይፈልጋል። ውድ ምዕመናን ይህችን ቤተ ክርስቲያን ሁላችንም ተባብረን እንደግፋት ዘንድ ጥሪያችንን እናስተላልፋለን። ከስር በምታገኙት አካውንት ቤተ ክርስቲያኑን ደግፋችሁ ለምርቃት አበቁልን ዘንድ በእግዚአብሔር ስም እንማጸናለን። እግዚአብሔር ከሁላችን ጋር ይሁን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ የተወደዳችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም የመድኃኔዓለም ልጆች እንደምን አላችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ቤተ ክርስቲያን ከዚህ በፊትም አሁንም የደረሰበትን አሳውቁን እያላችሁ ያላችሁት ይህ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሃዲያና ስልጤ ሀገረ ስብከት በአመካ ወረዳ የቦራራ ደብረ አሚን መድኃኔዓለምና ቅዱስ ዑራኤል ቤተ ክርስቲያን ነው። በውጭ እንደምትመለከቱት
ይኸው እንዲህ በአማራ መልኩ የተሰራ እና ኮርኒስ ተሰርቶ አሁን ጂፕሰም ተቀብቶ ውስጥ ገብተን እናየዋለን። ውጩ ይህን ይመስላል። አንደኛ ጥርብ ድንጋይ እንደዚህ የተሰራው ከዚህ በፊትም ለማሳወቅ እንደሞከር ነው። አሁን ግን ያው ይሄ በሩ ተዘጋጅተዋል። እግዚአብሔር የተመሰገነ ይሁን። ግን ለበሩ ምን ያስፈልጋል? መጋረጃ ያስፈልጋል። ውስጡ እንደምታዩት ይኸው እንደዚህ ያምራል። ጂፕሰም እንዲህ ተቀብተዋል። ግን አሁን ምን ያስፈልጋል? ከላይ እቺ የምትመለከቷት ያቺ ቦታ ሲል ያስፈልገዋል። በዚህም ሲል ያስፈልገዋል። እንደገና የኛ መስኮት በትንሹ ትልቅ መስኮት ስለሆነ ያስፈልጋል። እነዚህ የመስታወት ያስፈልጋቸዋል። መሬቱ ሊሾ ነው ለማድረግ ያሰብነው። አቅም ከቻለ ግን ሴራሚክም ማድረግ ይቻላል። ካልሆነ ግን ለዚህ ቦታ የግድ ምንጣፍ ያስፈልጋል። ይሄኛ የወንዶች መግቢያ ነው። ለዚህ በር ደግሞ መጋረጃ ያስፈልጋል። በሩ ተዘጋጅተዋል። እግዚአብሔር የተመሰገነ ይሁን። ይኸው እላይ እንደዚህ እንደምትመለከቱት ያቺ ቦታ ክፍት የሆነችው ጂፕሰም የደረሰበት ከላይ ያለው ባዶ የሆነ ቦታ ስዕላት ያስፈልጋሉ። ይሄ የካህናት መግቢያ በር ነው። ለዚህም መጋረጃ ያስፈልጋል። እዚህ ጋር ይኸው ይሄ መስኮት ነው። ለመስኮቱ መስታወት ያስፈልገዋል። በባዶ ነው ያስገባነው። መሬት እንደምትመለከቱት እንግዲህ እንደ እግዚአብሔር ፍቃድ ሆነው 2017 ላይ ለማስመረቅ ነበረ ያሰብነው። ያው እንደ እግዚአብሔር የፈቀደ ቀን ነው የሚሆነው። ለሁሉም እግዚአብሔር የተመሰገነ ይሁን። ስለዚህ ለማስመረቅ የታሰበበት አሁን 2018 ላይ የግድ ይመረቃል። ይህንን ለማየት የሚናፍቁ ብዙዎች አባቶችና እናቶች አሉ። ስለዚህ ባለማስመረቃችን ብዙ ነገሮች ክፍተት ይታያል። ቤተክርስቲያንን ምክንያት በማድረግ ብዙዎች የእምነት መዳከም ይመጣል። ልማት ሌላ ስራ መስራት አይቻልም። ስለዚህ ይህንን ማስመረቅ ግድ ይላል። እናንተን በማስቸገር እናንተ በጸሎታችሁ ይረዳችሁ፣ በገንዘብም በጉልበትም በተለያየ ለዚህ ያደርሳችኋል። አሁንም ቢሆን እናንተ እርዳታ ያስፈልጋል። ባላችሁበት የሰማችሁት በኢትዮጵያ ውስጥም ብትኖሩ በውጭ ሀገርም ብትኖሩ እግዚአብሔር አምላክ ከእናንተ ጋር ከእኛም ጋር ይሁንና ለዚህ ደረጃ እንድንደርስ ያድርጋችኋል። አሁንም የመጨረሻ እችን እድል ተጠቅመን ይህን ቤተክርስቲያን ከዚህኛው ቤተ መቅደስ ወደዚችኛው እንዲገባ ጽላቱ እንድናደርግ ጥሪያችን እናስተላልፋለን። እንደምታዩት ዙሪያው ምኑ ይሄ ነባሩ ቤተክርስቲያን ነው። አሁን አዲስ የተሰራ በውጭ ቅድም ለማሳየት እንደሞከርኩት ይሄ ገረገሩ ነው። ለዚህም ቅድም እንዳልኩት ሴራሚክ ያስፈልገናል። ካልሆነም ደግሞ ያው በሊሾ አድርገን እንሰራለን። የአቅማችሁ እንድትረዱን በእግዚአብሔር ስም ጥሪያችን እናስተላልፋለን። ብር ብቻ ሳይሆን በጸሎት እንድታስቡ የወራራ ደብረ መድኃኔዓለም ቤተክርስቲያንን ያው ከዚህ በፊት ሌላ ነገሮችን ለማውራት ሞክረናል። ይህ ቤተክርስቲያን በጣም ጥንታዊና በጣም የቆየ ቤተክርስቲያን ነው። ይሄኛው ይህ አሮጌው በፊት የነበረው ቤተክርስቲያን ውስጡ ብታይ በቃ ቆርቆሮ እንዳለ ተበሳስተዋል። ውስጡ አፈር ማለት ትችላላችሁ። እዛ ውስጥ ነው ጽላቱ ያለው። ከዚህ ውስጥ አውጥተን ወደዚህኛው እግዚአብሔር አምላክ በቸርነቱ እንድናዘጋጅ ወዳደረገው ወደ ሲችኛው አዲሷ ቤተክርስቲያን እንድናስገባ ነው እየጣራን ያለ ነው። ሌላ የሚያስፈልገው እዛች ፊት ለፊት ላይ ይሄ የሴቶች መግቢያ በር ነው። ይሄ የአባቶች ካህናት መግቢያ በር ነው። በዚህኛው ትይዩ ቤተልሔም ይሰራል። ቤተልሔም ትንሽ ያው አቅም ያስፈልጋል። እሱም የተቻለ የሚችል ሰው መሸፈን ይችላል የሚል ሰው እኛን ቢያናግረን ወይም ቤተክርስቲያን አባቶችን ማወያየትና መስራት መርዳት የሚችል ሰው ካለ ለመቀበል እድለኞች ነን እና ማንኛውም በየትም አካባቢ ያላችሁት ብዙ በዚህ በሆሳና ሀገረ ስብከት ዙሪያ ያላችሁት በኢትዮጵያም ያላችሁ በማንኛውም ውጭ ሀገርም ያላችሁት ለዚህ በረከት ተሳታፊዎች እንድትሆኑ ጥሪያችንን ደጋግመን እናስተላልፋለን። ይሄ ቤተክርስቲያን ማንም በግለሰብ ሳይሆን በማንም እርዳታ ሳይሆን በዚህ ባሉ በሀገር ተወላጆችና ማንም ይሄ ግለሰብ ሳይሆን በቃ በማህበር የተሰራ ነው። በእናንተ በየቦታ ባላችሁት ይህ በተለያየ ቦታ የመድኃኔዓለም ልጆች አላችሁ። ይህንን አሁንም ቢሆን
እንድትረዱን ስል በእግዚአብሔር ስም እንጠይቃለን። እግዚአብሔር ከሁላችንም ጋር ይሁን።